እግዚአብሔርን ባርኪ አጥንቶቼ ሁሉ አጥንቶቼ ሁሉ አጥንቶቼ ሁሉ የተቀደሰ ስሙ ነፍሴ 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 እግዚአብሔርን ባርኪ አጥንቶቼ ሁሉ አጥንቶቼ ሁሉ አጥንቶቼ ሁሉ የተቀደሰ ስሙ በደስታ ዘምሪ በአዲስ ምስጋና ጸጥታና ሰላም አድሎሻልና መሰንቆ ነሽ ቀኝ ተገኝበት ለውጦሻልና በደስታ ዘይት ነፍሴ 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 እግዚአብሔርን ባርኪ አጥንቶቼ ሁሉ አጥንቶቼ ሁሉ አጥንቶቼ ሁሉ የተቀደሰ ስሙ ሐሴትን አድርጊ ነፍሴ በእግዚአብሔር ይሰጥሻልና በክብር ላይ ክብር ደስቶኝ ሲያወራ በደስታ መንፈስ እየተለያዩ ስለ ስሉስ ቅዱስ ነፍሴ 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 እግዚአብሔርን ባርኪ አጥንቶቼ ሁሉ አጥንቶቼ ሁሉ አጥንቶቼ ሁሉ የተቀደሰ ስሙ ሰማያት ያወሩ ጽድቅን ሲበ
ሲጠራ አድምጬ ጥላውን በላዩ ደመናው ጭጋጉ በዙሪያው ከበው እኔን ያገረመው ለፍጥረታት አባት ነፍሴ 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 እግዚአብሔርን ባርኪ አጥንቶቼ ሁሉ አጥንቶቼ ሁሉ አጥንቶቼ ሁሉ የተቀደሰ ስሙ መድረግን ይስማ ሰማዩን ዘንትበው ምስጋና ነገር ጊዜውን ጠብቆ ሰማያት ይነዳል እሳትን በብርሃን ምድር ተናወጠች ነጎድጓድ ሲሰማ ነፍሴ 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 እግዚአብሔርን ባርኪ አጥንቶቼ ሁሉ አጥንቶቼ ሁሉ አጥንቶቼ ሁሉ የተቀደሰ በዘመናት የሸመገለ ያረን የተበቀለ ዘመናት የሸመገለ ክብር ሁሉ የተገለለ እንደ ጌታ ኧረ ማን አለ? እንደ እግዚአብሔር ኧረ ማን አለ? ዘመናት የሸመገለ ክብርን ሁሉ የተገለለ ጌታ ኧረ ማን አለ? እንደ እግዚአብሔር ኧረ ማን አለ? ስሎኛል በጎና ስጋ ለይቶኛል ከስንከትገና በሰው ሚዛን ከማይመካ እውነተኛ ጌታ ለመክበጃችሁ ዘመናት የሸመገለ ክብርን ሁሉ የተገለለ ጌታ ኧረ ማን አለ? እንደ እግዚአብሔር ኧረ ማን አለ? ዘመንን መንበራብሮ ለበልበል ዙፋን ክብሩ በሰው አይደረስም በማንም አይከሰስም። በዘመናት የሸመገለ ክብርን ሁሉ የተገለለ ጌታ ኧረ ማን አለ? እንደ እግዚአብሔር ኧረ ማን አለ? ቀን ዘመናቱን
ሲያረጁ አዲሶቹ ዘምነው ሲጃጁ ጌታ አዲስ ማለዳ ፍቅር ያዘንባል ከልብ ጓዳ በዘመናት የሸመገለ ክብርን የተደለለ ጌታ ለማን አለ እንደ እግዚአብሔር ለማን አለ መካኒቱን በልጇ አረገ ኃይለኛውን አድበረከከ ለምስኪኖች ስለሚራራ በኢየሱስ ልባጭና ማዳን የዘመገለ ክብርን ሁሉ የተገለለ ማን አለ እንደ እግዚአብሔር ማን አለ በዘመናት የሸነገለ ክብርን ሁሉ የተገለለ ጌታ ለማን አለ እንደ እግዚአብሔር ለማን አለ ቀንና ሌሊት ከኔ አይርቅም ድምፀ አራዊት የሌሊት ግርማ ወደኛ አይቀርቡም ድምፅ ሲሰማ የሚጠብቀኝ አይተኛ የሚጠብቀኝ አይተኛ መሰናክልን ለእግሮች አይሰጥም ይሰውረኛል በቀኙ ሰላም ፀሐይም በቀን አይተኩሰኝም ያጋንንትን አያስፈራኝም የሚጠብቀኝ አይተኛም የሚጠብቀኝ አይተኛም ነፍሴን ጠበቃት ከጠላት ጌታዬ መራኝ በጽድቅ መንገድ
የጨከነ ምን ይሆናል? ሌሊት በድብቅ ለሚጎበኙ ለጻድቃኑ ግን አምላክ ይስጥልኝ። የሚጠብቀኝ አይተኛም፣ የሚጠብቀኝ አይተኛም፣ እንቅልፌን ባርኮ የሰጠኝ ጌታ በዓለም ሐሳብ ሳልንገላታ የዕለት ምግቤን ላልነሳኝ ፍጹም ምስጋናን አቅርብ እስከ ዘላለም። የሚጠብቀኝ አይተኛም፣ የሚጠብቀኝ አይተኛም፣ አያንቀላፋም። የሚጠብቀኝ አይተኛም፣ የሚጠብቀኝ አይተኛም፣ አያንቀላፋም። ከኃጢአተኛው ድንኳን ቅዱስ ቆመሃል። ልጄ የት ናት ብለህ እኔን ፈልገሃል። አንተ ስላለኸኝ መከራዬ ለእኔ ያደረግከው ብዙ ነው ጌታዬ። አንተ ስላለኸኝ መከራዬ ለእኔ ያደረግከው ብዙ ነው ጌታዬ። ድንኳን ቅዱስ ቆመሃል። ልጄ የት ናት ብለህ እኔን ፈልገሃል። አንተ ስላለኸኝ መከራዬ ለእኔ ያደረግከው ብዙ ነው ጌታዬ። አንተ ስላለኸኝ መከራዬ ለእኔ ያደረግከው ብዙ ነው ጌታዬ። እንኳንስ አደረኸኝ ጌታዬ ሙሉ ሰው፣ እንዲሁም ይህን ነው ልብ የሚናፍቀው። የዘመናት ሸክም ቀልቤን ውስጡንና የጠፋውን ልቤን አግኝተሃልና። ከኃጢአተኛው ድንኳን ቅዱስ ቆመሃል። ልጄ የት ናት ብለህ እኔን ፈልገሃል። አንተ ስላለኸኝ ባልነገራዬ እስቲ በእግዚአብሔር እጃችን ጌታዬ። አንተ ስላለኸኝ ባልነገራዬ
ዘላለማዊ ቃል ነው። የሚሻር አይደለም፣ የሚጠፋ አይደለም፣ ዘላለም የሚኖር በዚህ ቃል አባቶቻችን ተጠቅመውበታል። ይቅር በሉ ይቅር ትባላላችሁ። አሁን እዚህ ግን ውጤቱ መፍትሄው እዚያው ጋር ያለ ይቅር በሉ ይቅር ትባላላችሁ። አሁን ይቅር ለመባል ምን ያስፈልጋል? ይቅር ማለት ያስፈልጋል ማለት ነው። እኛ ሰዎች ይቅር ካለን እግዚአብሔር ይቅር አይልም። ባጭ ቋንቋ አንድ ነገር ትዝ አለኝ። ሁለት ጓደኞች አሉ እና ሶስታችንም በጣም እንግባባለን፣ እንጓደዳለን። ብዙ ጊዜ አብረን የምንወጣው አብረን የምንገባው አብረን የምንንቀሳቀሰው ከስራ ውጭ አብረን እንገናኛለን። የሚያየን ሰው ሁሉ ፍቅር ጓደኝነት እንደነሱ ነው ይላል። ሁለቶቹ ጓደኞቼ ግን ምን እንደሆነ አላውቅም፣ ተጣልተው አገኘኋቸው። አይነጋገሩም፣ ጎን ለጎን ነው የሚቀሩ። ታውቃላችሁ፣ በፍቅር ስንሆንና በጥላቻ ስንሆን ፊታችን ከአንድ ጊዜ ይቀየራል። ብሩህ የሚሆነው ፊታችን ስንጣላ ወደ ይጠራል። እስኪ ተጣልታችሁ ስትኖሩና ታርቃችሁ እስኪ የነበረ መልካችሁ አንድ አይነት ነው? የነበረ አስተሳሰባችሁ አንድ ነው? የጠላችሁት ሰው ስታውቁ በዚያ ተረጣ በዚህ ማቋረጣችሁ ነው ትክክል። የምትወዱት ሰው ግን ሰላም ስንበላ ነው ይለያል። ከበለጋችሁ ሙጫ ባንገታ ገርምስታ የሚባባስ ሰጣሉት ግን ስጣሉት እንደሌላ እንዳይት እንደድመት እንደምትፈልግ ነው እንደ ሰው እንደምትይ ሲጣላ ለመቅረጽ ነው። እና ከዚያ በኋላ ተቋርጧቸውና አንደኛውን ያሱና ላስታርቅህ ሆነ ነው አሉት። እሱ ሰውዬ ጋር ታሪክ የምትለኝ ከሆነ የኔና ያንተ ጓደኝነት እዚሁ አበቃ ብላችሁ ታውቃላችሁ? አታውቁም? እስኪ ዝም ብላችሁ ነው ሰዓት ገና የሚገባ ብላችሁ ታውቃላችሁ? እገሊት ጋር ታሪክ የምትለኝ ከሆነ የኔና ያንተ ጓደኝነት እዚሁ ላይ ካንሰ። ስለዚህ በቃ እኔ አንተ ጋር ጓደኛ እሱን ማየት አልፈልግም። አላይባልም ይላል። አረ ክርስቲያኖች ይባል ያ ክርስቲያኖች ሻሮ በቃው ከኋላ ይገሩ ይቅር በሉ ይቅር ትባላችሁ እና ለምን ይቅር ማለት ታረቃኩት? ተው እባክህ ይቅርታ ከመጣ ነው ምን ላይ ይመጣል? ይቅርታ ከመጣ ነው ምን ላይ ይመጣል? አሁን እንዳመጣ የተናገረኝ የሰደረኝ መቼም ነገር ልታረቃለሽ ማለት ይገለም እንጂ ባይናገረኝ ነው አይደፈረኝ ነበር እንላለን። ሁላችሁም ትላላችሁ
እኔ ምንም ሽንፍና ልጅ አላልኩም። እውነቴን ነው የምነግራችሁ። እዚህ ቦታ ለመጀመሪያ ነው። ግን ምን አይነት ሰባኪ ነው? ምን እንደው ይሳደባል በሉ አላውቅም። የእግዚአብሔር ቦታ ነው። አውደ ምሕረት ነው። እውነቷን ተነጋገር እንደያየታ ታይማምን አንድ ላይ ይህ ነው። ታከመጣ ነው ምንነቅ ይመጣል። ሁሉም ሰው ይላል። እንኳን ተቀያይማችሁ ተጣልታችሁ መልኩ አላማረኝም፣ ሳይው ያስጠለኛል፣ ሳያታስጠለኛል አሪያለ የዘመን ያለበሰ ሞነ ነው ገለጣለ እንደው ሳይው ያስጠለኛል። ሰው ሲያውት ያስጠላል። ክርስቲያኖች ሰው እኮ ነው። ሰው ለሰው እንዴት ሰው ይጠላዋል? ከሰው ጋር ተጣልተን ከማን ጋር ነው? ከዚህ ሁሉ ከ22ቱ ፍጥረታት እግዚአብሔር ከፍ ያደረገው የባረከው የቀደሰው ሰው ብቻ ነው። ሰውና ሰው አብሮ ካልኖረ፣ አብሮ ካልጠጣ፣ አብሮ ተረዳድቶ ካልኖረ ታዲያ ከአራዊቶች ጋር ከእንስሳቶች ጋር ነበረ እንዴ? በእነሱ እንኳን ተራምዶ ተግባብተው እኮ ነው የሚኖሩት። እንዴት ከእንስሳት አነሰ? የዱር አራዊት እኮ ይሆናል ተግባብተው። ለምሳሌ ጅብ ዛፍ ላይ መውጣት አይችልም። ጦጣዋ ደግሞ ዛፍ ላይ መውጣት ትችላለች። ይተያያሉ። እሷት ያዘው ነው። እንዲሁ እንስሳት አራዊት አንዱን አንዱ አጥቂ ቢሆን ግን ተከባብረው ይኖራሉ በመኖሪያቸው በጫካ ውስጥ። እንዴት ከእንስሳቶች አነስ? ለክብር ተፈጥረን ለውርደት፣ ለቅድስና ተፈጥረን ለርኩሰት። እንዴት ቂመኞች ሆን? እንዴት በዚህ ልክ ልከኞች ሆን? እንዴት ይቅርታ ከኛ ራቀ? በዚህ ልክ አመፀኞች፣ በዚህ ልክ ትዕቢተኞች እንዴት ሆን? እኛ አብሮ ጎረቤት የሚኖረውን ሰው ይቅር አልን ካል እግዚአብሔር አንተን ይቅር አይል። ሰዎችን ይቅር አልን ካል እኛን እግዚአብሔር ይቅር አይል። በነገራችን ላይ የክብር ጌታ መድኃኒዓለም ክርስቶስ ክብር ይግባው የእኛ አባት ከሰማይ ሰማያት የወረደው ከድንግል ማርያም የተወለደው ሥጋን የለበሰው ይቅርታ ለማድረግ እኮ ነው። በመልዕልተ መስቀል የዋለው ጎኑን በጦር ተወግቶ ደሙ የፈሰሰው አጥንቱ የተከሰከሰው በጣም ለመናገር የሚከብደው የሚያስለቅሰው እነ ዮሐንስ ወልደ ነጎድጓድ 70 ዓመት ሙሉ ሲያለቅሱ ያስነው የክርስቶስ ስቅለት ጎኑ የመጨረሻው ምንድን ነው ካላችሁ ይቅርታ ለማለት ነው። በእኛና በእግዚአብሔር መካከል ትልቅ የጥል ግድግዳ ነበር፣ ትልቅ መጋረጃ ነበር። ያንን የጥል ግድግዳ በይቅርታ ነው እግዚአብሔር ያፈረሰው። ሰው ከእግዚአብሔር ርቆ ነበር። ሰውና እግዚአብሔር አይገናኙ ነበር። ያ የጥል ግድግዳው የጥል መጋረጃው የተቀደደው በእግዚአብሔር ይቅርታ ነው። ምራቅ የተፈቶበት ይቅርታ ማለት ነው። ምራቃችንን ስንውጠው እንወደዋለን። ስንተፈው ግን የራሳችን ምራቅ ያስጠላል። ታውቃላችሁ። ምራቃችሁ ተሳስታችሁ ነጠላችሁ ላይ ሲያልፍባችሁ ቶሎ ብላችሁ በሶፍት ጠጋችሁ ትታላችሁ። በመድኃኒዓለም በኢየሱስ ክርስቶስ ላይ የተተፋው ምራቅ እኮ የብዙ ሰው ምራቅ እኮ ነው። ያው ሲያንድ ሰው ምራቅ መስላችሁ የብዙ ሰው ምራቅ ደግሞ እጅግ የንቀት ምልክት ነው። አሁን አንዱ ቢተፋባችሁ የመጨረሻ ንቀት እንደገለጸባችሁ ነው ያለው። እየተጸዳዳባችሁ አይሁን የመጨረሻ ንቀታቸውን የገለጹት ምራቅ መጥፋት ነው። የተጠፋበት ግን ይቅርታ ለማድረግ ነው። ለይቅርታኛ ይቅርታ ለማድረግ ነው እንጂ እኛ የከረፉ የሸተቱ አስቀያኞች ጸሐፍት ፈሪሳውያን አይሁን በክርስቶስ ላይ ምራቅ መጥፋት ቀርቶ ትክ ብሎ ማየት አቅም የላቸው። ቅዱስ አባታችን አባ ጊዮርጊስ ዘጋስጫ ይህንን ሲገልጸው በሚገርም ነገር ገለጸው። ወሶበ ይወርቁ አይሁድ ገጸከ ረቂ፣ አይሁድ በአንተ ላይ ምራቅ ሲተፉ ባየው ጊዜ አለቅሳለሁ አለ ታላቁ ኢትዮጵያዊ ቅዱስ ጊዮርጊስ ዘጋስጫ። አይሁድ ምራቅ ሲተፉ ባየው ጊዜ አለቅሳለሁ። ወሶበ አያውቆ ለዘውግሩ ተወልደ በምራቅከ ትፌሳ፣ አይነ ስውሩም ደግሞ በምራቅ ያዳንከው ጊዜ እሱን ሳይ እደሰታለሁ። ዮሐንስ ወንጌል ምዕራፍ 9 እኮ ነው። ከእናቱ ማኅፀን ሲወለድ ጀምሮ ምንም አይነት የሚባል ፊቱ ላይ የዓይኑ ምልክት እንኳን ሳይሳል ተወለደ። እሱ ግን እንትን ብሎ በምራቅ በልና ታጠብ ብሎ እግዚአብሔር ሲያዘው ሲታጠብ ዓይኑ ቦት ክብር ለአምላካችን ለመድኃኒታችን ለኢየሱስ ይሁን። ስለዚህ መድኃኒዓለም ሁሉ መከራ የከፈለው ይቅርታ ለማድረግ ነው። እኛም ይቅርተኞች መሆን አለብን።
ዘወትር ጸሎታችን ሁልጊዜ የምንጸልየው ጸሎት አለ። ሁልጊዜ የምንጸልየው ስለ ይቅርታ አቡነ ዘበሰማያት ይትቀደስ ስምከ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ እንልና እንላታለን። በመንግስት ምን ይላል? ተዘጋቀለ በደላችንን ይቅር በለን። ከዚያ ቀጥለስ ኧረ በሏት ምንድን ነው የምትፈሩና? ከዚያ ቀጥል ምን አለ? እኛም የበደሉን ይቅር እንደምንል እዚህ ጭቁም እንላለን። አሁንም ብለናል። አሁን ስንቀጥ ሲጨርስ ነው እንላለን። ወያችን ስንዘጋ በደላችንን ኃጢአታችንን መጥፎ ስራችንን መድኃኒዓለም ሆይ ይቅር በለን። እኛ ደግሞ የሰዎችን በደላቸውን መጥፎ ስራቸውን ይቅር እንደምንላቸው እንዲያ የምንለው ይቅር ብለን ከሆነ ትክክለኞች ነን። ይቅር ሳንል ግን የጎረጥ የተያየን ግን ንግግር ተዘጋግተን ግን እንዲህ ብለን የምንጸልይ ከሆነ እያሾፍን ሆን መውቀስ እያሾፋችሁ በማይሾፍበት ሀገር እያሾፋችሁ አሁን እኛ እስከ ችግራችን እስከ ጭናችን እስከ ተንኮላችን ሆነን በጸሎታችን ይቅር በለን ብለን ግን ነው እግዚአብሔር ይቅር ይበለን ይመስላችኋል? ጸሎቱ ለመስተቀየም ከመዘር ዘወድቅ ማይከራሱ አልኩ ነው አባቶቻችን። የቂመኛ ሰው ጸሎቱ በሕዝቡ መካከል እንደወደቀ ዘር ነው። የማቴዎስ ወንጌል ምዕራፍ 13 ቁጥር 1 ጀምራችሁ ምሳሌ ዘር ላይ ክረምት አካባቢ ላይ ደምፀ ገሪሁ ለዝናብ የሚለው መዝሙር በሚባልበት ጊዜ ማቴዎስ 13 በተደጋጋሚ ይነበባል። ዘሪ ዘር ሊዘራ ወጣ ወሶበ ወንዘ ይዘር ቦ ዘወድቀ ውስተ ፍኖት ወቦ ዘወድቀ ውስተ ፎቅ ወቦ ዘወድቀ ማእከለ ሶክ ወቦ ዘወድቀ ውስተ ምርሰነይ በእሾህ መካከል የወደቀ ዘር አለ። ያ በእሾህ መካከል የወደቀውን ዘር ተምራችሁበታላችሁ፣ ታውቁታላችሁ። እሾሁ አጣብቆ አስቀረው፣ ምንም ፍሬ አላፈራም። አሁን እስከ ጭናችን እስከ ተንኮላችን ተጣልተን የምንጾም ከሆነ አብይ ጾምን ጾሙ ጾም አለ። እስከ 9 ሰዓት እስከ 11 ሰዓት የምንጾመው ጾም በጥላቻ በጎረጽ መታየት አድማ በመስራት ዘር በመቆጠር ሰውን በማሳደድ የምንጾመው ከሆነ ጾሙ ጾም አለ። የተጣላችሁ ሰው ካላችሁ በጎረቤታችሁ ሽማግሌ የፈልጋችሁ ዛሬውን ታረቁ። ሰኞ እንዳትደርሱ። ቀበላውን ስትቀብሉ ይቅርታ በይቅርታ ቀብሉት። በበግ አለ፣ በዶሮ አለ፣ በእንቁላል አለ። እህቶች ወንድሞች ክርስቲያኖች ይሄ ይግባል። እኛ እኮ የኛ ቤተክርስቲያኖች እኮ ለሌሎች ሰዓት የምታስተምራት እንጂ እንዲሁ ከሌሎች የምንማር እኛ ክርስቲያኖች አነጋገራችንን፣ አለባበሳችንን፣ ጾማችንን፣ ጸሎታችንን ለሌሎች ማስተማሪያ መሆን አለበት እንጂ እንደገና ሌሎቹ ይህች ቤተክርስቲያን በተለያየ ነገር የሚፈልጓት የሚያሳልሏት ከእኛ መጥፎ ነገር ማየት የለባቸው። አደራችሁ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል እንደተባለ አለባበሳችን ክርስቲያንን መስለው ስንሰበሰብ ክርስቲያንን መስለው ከዚህ ስንበተን የምንሰራው ስራ በሰፈር በከተማ የምናደርገው ነገር በጣም ክርስትናችን ሊገልጽ የማይሆን ከሆነ እንዲሁ ለቤተ ክርስቲያኗ ስትሉ ነው የምላችሁ። በሞት የሚል ለምላችሁ ብዙ ጊዜ እኮ በዚህ የሚገርማችሁ እኮ ሌሎች እኮ መሳሪያ ቀየሩ እኮ ነው። እስኪ አለባበሳችን ወጥተን እስኪ ራቁቱን የሚሄድ ክቡር የሆነውን የሰው ገላውን እያሳየ የሚሄድ ማን ነው? እስኪ ንገሩ ማን ነው? እስኪ በየሆቴሉ እንዲሁ በእውነት ነገራችሁ አባታችን ክቡር አባታችን እኔ ሙስሊሞች ያስቀምኛል። እስኪ አንድ የሙስሊም ሴት እስኪ እንደው ራቁቷን ጡቷን እያሳየ አካላቷን እያተወኝ እያለ አይታችሁ አቃላችሁ በእምነታቸው ከፍል ሰው ነበር። በእኛ ቤተክርስቲያን ሴት ልጅ ሱሪ ለብሳ ትሄድ፣ ሴት ልጅ ራቁቷን ትሄድ። እናንተ እንዲሁ ራቁቷን ሱሪ ሲሆን ብለን ተቀብለነዋል። ግድ የለም ጊዜ እስከሚመጣ እንዲሁ ራቁት በጣም ያሳዝናል። ይሄ የሚቀቡት ነገር ደግሞ በጣም ሲያወጥ እኔማ ያንን ካየሁ ጭራሽ አለ ዘግቶ ይላል የሚገርመው አፋቸው ደም ይመስለናል ነገር አትቀም። አሁን ቤተክርስቲያን ፊት ታስተምራለች ወይ? በ20 ቀን በ80 ቀን እናንተ እስኪ አስቡት። ማታው ሲደረግብን እኮ የክርስቶስን ስጋና ደም አምላክ በተቀበልንበት ከንፈራችን ምናምን ተመርስ
እኔ በፈራው ብሎ ዛጋ የሚቀባው ላይ መርዝ አብረው ያደረጉበት ነው። እንዳትጠሉ አማረብን አጌጥን አድረን ዘመን ስትሉ እንዳትከሱ ነገራችሁ ነው። ኮነነ በኩራ ወጥንተ ለኩሉ ምግባረ ትሩፋት መድኃኒታችን ኢየሱስ ክርስቶስ ለእያንዳንዱ ስራችን መመሪያ ጀማሪ የሆነ መድኃኒዓለም ክርስቶስ ጾምን የጾመን መድኃኒዓለም እሱ ጾሞ ነው እኛም የምንጾመው፣ ተጠምቆ ነው የምንጠመቀው። ማንኛውም ነገር እግዚአብሔር ሳያደርገው እኛ የምናደርገው ነገር የለም። 40 መዓልት 40 ሌሊት በገዳመ ቆሮንቶስ ሲጾም በንጽህና በቅድስና ነው። መጨረሻ ላይ የገጠመውን የመጣውን ፈተና ድል አደረገ። ሰይጣን የኔ ጌታ የኔ እንኳን እኛም ቀርቶ ክርስቶስን ፈጣሪ ሊፈትን የመጣን ደፋር ሰይጣን እና ቁንጫ ትልቅ ነው ትንሽ ነው አይሉ ደፋር ናቸው። መጣ፣ በትዕቢት መጣ፣ በስስት መጣ፣ በፍቅር ነው መጣ። ሁሉም ድል አደረገ። እኛም ጾማችንን ስንጾም እኒህ ነገሮችን ድል አድርገን በጥላቻ በቀል ሊመጣብን ይችላል። በስራ ሁኔታ በተለያየ ጉዳይ ሊመጣብን ይችላል። እሱም ሁሉ በትዕግስት ማድረግ ያስፈልጋል። አንዲቱ ምን አለች ይባላል፣ አንድ አሁኑ አብይ ጾም ተጀምሮ እየተጾመ ከጎረቤቷ ጋር ተጣላለች እና ቤተክርስቲያን ሲሰበክ በዚህ ጾም ውስጥ በፍቅር በሰላም ጾሙ፣ ቂም ተንኮልን አርቁ፣ በቂም በተንኮል በክፋት ጾም ቆረ ጾሙ አይሰበላችሁም ተብሎ ሲሰበክ ሰምታለች እና ማለት ይቺ ጾም ቆይ ትለቀማል በኋላ እንገናኛለን ብቻ ይችላል ተለቀየናች ወንድና ሴት ልጅ ከዚያ በኋላስ ምን ታደርጋለህ? ከዚያ በኋላስ ዘላለም ፍጹም ሆነ እኛ ክርስትናችን በጾም ብቻ ነው የጾም ጊዜ ተወለ ክርስቲያኖች ነው እንዴ? መቼም ሁሌም ይቅርታዎች ሆነ አለ በሁሌም በፍቅር ሁል ጊዜ በሰላም በፍቅር ኑሩ፣ ይቻላችሁ ሁል ጊዜ በሰላም ኑሩ የተባለው ማቴዎስ ወንጌል ምዕራፍ 6 ቁጥር 14 ላይ ይወሰዳል። በጣም ይገርም። ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁም እናንተን ይቅር ይላችኋል። በሉ ይሁንላችሁ አንድ ጊዜ ለሰዎች ወርሲ ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተን ይቅር ይላችኋል። ቁጥር 15 ላይ ይሉልኝ ለሰዎች ኃጢአታቸውን ይቅር ባትሉ የሰማይ አባታችሁ ደግሞ እናንተን ይቅር አይላችሁ። አንዱት ስልካችሁን አውጡና ስልካችሁ ላይ ታውቁ ቸካላችሁ ሄዳችሁ መጽሐፍ ቅዱሳችሁ ላይ አረጉ የወንድምክን የእህትክን የጎረቤትክን የጓደኛን ኃጢአት ይቅር የማትል ከሆነ አንተንም እግዚአብሔር ይቅር አይልም። ይቅር የምትል ከሆነ ግን እግዚአብሔር አንተን ይቅር ይላል። አንዳንድ ምን አድርገን እንሰራ ምን አድርገን እናገር ቤተክርስቲያን ከዚህ ምን አድርገን እናገር አሁን ይቅር ለመባል ለመዳን የእግዚአብሔር መንግስት ለመውረስ ከእግዚአብሔር ጋር ለመኖር የመንግስቱ ወራሽ የስሙ ቀዳሽ ለመሆን መፍትሄው የይቅርታ ሰው መሆን። ክርስትና እኮ እየተደፉ መኖር እኮ ነው። መድፈት አለ፣ እየተሰደዱ መኖር አለ፣ እያሳደዱ መኖር አለ፣ እየተሰደዱ መኖር እየተሳደዱ መኖር አለ፣ እየተሰደዱ መኖር። ከአባቶቻችን የተማረው ያየነው ይሄን ነው። በዚህ ነው አባቶቻችን ጽላት የተቀረጸላቸው በስማቸው ቃል ኪዳን ታቦት ቤተክርስቲያን የተሰራላቸው ጸበል የወጣላቸው እነ ቅድስት አርሴማ ቅዱስ ተክለ ሃይማኖት ዘራብሩክ ማን ጊዮርጊስ የሚለው ይሄን ሁሉ ነገር አልፈው አልጋ ባልጋ ዝም ብለው ግፍ እየሰሩ ሰውን እያሳደሩ መጥፎ ነገር እያደረጉ ቅዱስ አልተባሉ። ቅዱስ የተባሉ በብዙ ውጣ ውረድ በብዙ መከራ እስመ በብዙ ጻማ ወድካም አለወለ ንባለ መንግስተ እግዚአብሔር ንባም ይላል። በብዙ ጻማ በብዙ መከራ በብዙ ድካም የእግዚአብሔር መንግስት እንወርስ ዘንድ አለ ይላል በሐዋርያት ሥራ። በብዙ መከራ ነው አባቶቻችን ገድል የተጻፈላቸው ታምር የተጻፈላቸው መልእክት የተደረሰላቸው ቅዱስ የተባሉ ተቀድሰው እኛንም ቅዱስ እንድንባል ያደረጉ ስማችሁን የጠራ መታሰቢያችሁን ያደረገ እናንተ ከገባችሁበት ትገባላችሁ የተባሉ
በብዙ መከራ፣ በብዙ ጣጣ፣ በብዙ ጣውራ እኛ እንዳሁን ዘብሰኛት ወደ መሰለኝ እንቀበላለን። ታምረ ማርያም ለማስነበብ ይጨንቀናል። የእግዚአብሔርን ቃል ወንጌል መጥቶ ለመስራት ይከብደናል። እንግዲህ አሁን እግዚአብሔር በሚያውቀው እኛ በማናውቀው እግዚአብሔር በሚያያቸው በየጠላ ቤቱ በየጃምቦ ቤቱ በብርጭቆ የሚፈናከል ስንት ነው? በየዲሹ ወድቆ የሚገኙ ስንት ነው? የሚያጨሰው የሚቀመው ስንት ነው? ሰውነቱ የሚያቆንሸው እግዚአብሔር እንዳያድርበት የሰይጣን መናኸሪያ እንዲሆን የሚጠመቀው ስንት ነው? ስለዚህ የእግዚአብሔር መንግስት ለመውረስ የይቅርታ ሰዎች መሆን ይጠበቅብናል ወገኖች። ፍቅር የመንግስት ሰማያት ቁልፍ ነው። የፈለገው ብንጾም፣ የፈለገው ብንጸልይ፣ ብንመነኩስ፣ ገዳም ብንገባ፣ ማንኛውም ነገር መንፈሳዊ ነገር ብናደርግ ፍቅር ካለን ከንቱ ነው። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ላይ ወእመኒ አይመርኩ ነገረ ኩሉ ሰብ ወነገረ ኩሉ መላእክት ወተፋቀሩ አልበየ ወኮንኩ ከመ ድምፀ መላእክት። የመላእክትን ሁሉ ቋንቋ በመላእክት ልሳን ብናገር ተራራ የሚያፈርስ ሃይማኖት ቢኖረን ሊሆን የድጓ የአቋቋም የቅኔ የትርጓሜ መጻሕፍት መምህር ብሆን ድጓውን ብጮህ ባመሰጥረው እንዲሁ ቅኔውን ብዘርፈው ትርጓሜውን ባመሰጥረው ፍቅር ከሌለኝ ከንቱ ነኝ። ሊቃውንተ ቤተ ክርስቲያን አገልግሎታችንን በፍቅር እናድርግ። እውነቴን ነው። ቅኔውን በሰላም እንቀኘው በፍቅር፣ ድጓውን ማኅሌቱን ሰዓታቱን በፍቅር በሰላም እናገልግለው። ሌሊቱን ሙሉ ሰው ተገትሮ እያደረ ብርድ እየተመታ በጣም የካህናት ድካም እኮ በእውነት ለመናገር ተመን ዋጋ የሚወጣል ካለ ድካሙ ብዙ ነው። ይሄ ሁሉ ድካም ግን የታመመው እንዲድን፣ የተጣላው እንዲታረቅ፣ አገር ሰላም እንድትሆን በፍቅር ማገልገል ይጠበቃል። አሁን ብዙ ጊዜ እኛ አገልግሎታችንን ዝማሬያችንን እውነቴን ነው በጣም እዚህ ሀገር ቢሆን አልፎ አልፎ ችግር ስላለ ነው። አሁን እንጂ በዚህ ችግር ውስጥ ሲሆን እንጂ እኮ የሚጸለየው ጸሎት የሁሉ አገልግሎት እኮ ለመናገር እንኳን ኢትዮጵያ ሀገራችን ሌሎች ሀገር ትታት ነበር ሳይቀደስ ወንጌል አይቋረጥ እንደው ከቅዳሴው ክፍል እኮ እግዚኦ መሐረነ ክርስቶስ የሚባለው እሱ ብቻ ነው በእውነት ለመናገር ማለት ነው። ስለዚህ ክርስቲያኖች እናንተ በእውነት በተግባር በትክክለኛ መንገድ ያለምንም ማስመሰል ያለምንም ግብዝነት በትክክለኛ ስርዓት አምልኳችሁን አምልኩ። እኛም በፍቅር በሰላም በቀጥታ በእውነት እናደርግ። ሀገራችን ሰላም ትሁን። አሁን ባለፈው የጾምን ነው ይቅርታ ያየንበት የእግዚአብሔር ቸርነት የተረዳንበት ታላቅ ነው። ሊጠፉ ከሰማይ እሳት ወርዶ እንግዲህ የእሳት ማጥፊያ ተጠቅሞ አይደል በፍቅር በሰላም በእውነት ንጉሱ ከወንበሩ ወርዶ አመድ ላይ ተኝቶ ሕፃናት ሳይቀር እንስሳ ሳይቀር ጾሙ። የመጣው መከራ የመጣው ማይበል ሰው ሊመልሰው የማይችል እሳት ተመለሰላቸው ዳኑ። የምንጾመው እኛ ያን ነው። አሁንም እኛ የምንጾም ስንጾም በዚህ መንገድ እንደ አባቶቻችን መስለን አባቶቻችን አውቀን አባቶቻችን በሄዱበት መንገድ ጾመን ጸልየን ለትንሣኤ ብርሃኑ እንድንበቃ እግዚአብሔር አምላካችን ይርዳል። ይቅርታ የሚያደርግ እግዚአብሔር ነው። የይቅርታ ሰዎች ነን፣ የፍቅር ሰዎች ነን፣ የሰላም ሰዎች ነን። በፍቅር ተመላልሰን፣ በፍቅር ተጸምደን፣ በፍቅር ታስረን ሁላችን ተያይዘን በዚህ መብራቱን እንዳበራን መብራቱ ከማይጠፋበት ብርሃን ከሞላበት ሁልጊዜ ደስታ ሁልጊዜ ሰላም ከሆነችው የእግዚአብሔር መንግስት እንድንገባ እግዚአብሔር አምላካችን ይርዳል።